ዛሬ አንድ መሰረታዊ ጉድ ነው ማሳያችሁ። ይህንን በአግባቡ ካላወቃችሁ ስለ እስልምና አውቃለሁ ብላችሁ በድፍረት መናገር አትችሉም። በዚህ ቪዲዮ የምታደምጡትን ከተረዳችሁ ደግሞ ስለ እስልምና ከግማሽ በላይ ተረድታችኋል ማለት ነው። ይህንን ቪዲዮ አድምጣችሁ መጨረሳችሁ በአካባቢያችሁ እስልምና በየትኛው ደረጃ ላይ እንደደረሰ አውቃችሁ እንድትጠነቀቁ ያደርጋችኋል። ለመሆኑ በእነዚህ ወራት ውስጥ የኢትዮጵያ ሙስሊሞች ከ70 ሚሊዮን በላይ ደርሰናል በማለት በየመድረኮቻቸው የሚናገሩትን የሐሰት መረጃ ሰምታችኋል? ለምንስ ይህንን በዚህ ጊዜ ማለት አስፈለጋቸው ብላችሁ አስባችኋል? ላልሰማችሁ ጠቁሜያችኋለሁ። Islam can be a little confusing. You meet a Muslim at the supermarket, nicest person in the world, cute kids, loves the country that welcomed him. Later that day, you check the news and, wait a minute, some other Muslim blew up the supermarket. እስልምና በጥቂቱ ግራ የሚያጋባ ሊሆን ይችላል። ሱፐርማርኬት ውስጥ አንድ ሙስሊም ታገኛላችሁ። በዓለም ላይ ካሉ ምርጥ ሰዎች አንዱ ነው። ቆንጆ ልጆች አሉት። ለተቀበለችው አገር ፍቅር አለው። ከጥቂት ሰዓታት በኋላ ዜና ስታዩ ግን ቆይ አንዴ፣ ሌላ ሙስሊም ያንኑ ሱፐርማርኬት አፈንድቶታል። እዚህ ጋር ምን እየተካሄደ ነው? የትኛው ነው እስልምናን የሚወክለው? ቲማቲም የሚገዛው ሰላማዊ ሙስሊም ወይስ ቲማቲሙን ቦምብ የሚያደርገው አመፀኛ ሙስሊም? መልስ ትፈልጋላችሁ። ስለዚህ ቁርአንን ትከፍታላችሁ። ሱራ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም የሚለውን ታነባላችሁ። ይህ ሰላማዊና ታጋሽ ይመስላል። ስለዚህ ሰላማዊ ሙስሊሞች የእስልምና እውነተኛ ተከታዮች ናቸው ብላችሁ ታስባላችሁ። በመቀጠል ወደ ሱራ 9 ቁጥር 29 ትዞራላችሁ። በአላህ የማያምኑትን ተዋጉ ይላል። ይህ ደግሞ ደስ የሚል አይደለም። አሁን ደግሞ አመፀኛ ሙስሊሞች ትክክል የሆኑ ይመስላል። ማስረጃዎች ወደ ተለያዩ አቅጣጫዎች ይጠቁማሉ። ታዲያ ምን ብላችሁ ማመን አለባችሁ? በቁርአን ውስጥ ለምን ሰላማዊም ሆኑ አመፀኛ አንቀጾች እንዳሉ አስባችሁ ካወቃችሁ፣ ክርስቲያኖችና አይሁድ በተለያዩ ሙስሊም ሀገሮች ቤተ ክርስቲያንና ምኩራብ መስራት በማይችሉበት ሁኔታ ሙስሊሞች በምዕራቡ ዓለም የሃይማኖት ነፃነትን ሲጠይቁ ካሳሰባችሁ፣ አንዳንድ የሙስሊም ድርጅቶች በስተጀርባ ሽብርተኝነትን እየደገፉ እስልምና የሰላም ሃይማኖት ነው ሲሉ ለምን እንደሆነ ካልገባችሁ ወደዚህ እጅግ አስፈላጊ ቪዲዮ እንኳን በደህና መጣችሁ። አንድን መሰረታዊ እውነት ሳይረዱ ዛሬ በዓለም ላይ ያለውን እስልምና መረዳት አይቻልም። ጂሃድ በደረጃዎች ይከናወናል። ልክ አንዲት ትንሽ እንቁራሪት አድጋ ድምፅ ወደምታሰማ ትልቅ እንቁራሪት እንደምትለወጥ፣ ልክ አንዲት ትንሽ ፍሬ አድጋ ግዙፍ ዛፍ እንደምትሆን፣ ልክ መሬት ላይ የተጣለች ሲጋራ ወደ ትልቅ የጫካ ቃጠሎ እንደምትቀየር፣ እንዲሁ የሰላማዊው እስልምና ታጋሽ ሕፃንነት ውሎ አድሮ ወደ ጉልምስና ይሸጋግራል። ያኔ ነው የአይሁድ ጠል፣ ቤተ ክርስቲያን አቃጣይ፣ ሚስት ደብዳቢ፣ ከሃይማኖት የወጣን ገዳይ፣ አላሁ አክበር እያለ የሚጮህ እስልምና በእውነተኛው የደም ድፍ ማንነቱ ምን እንደሚመስል ሁላችንም የምናውቀው። የመሐመድን ሕይወት ወይም የቀደመውን ሙስሊም ማህበረሰብ ወይም ቁርአንን፣ ሐዲስን፣ የሲራ ጽሑፎችን፣ ጥንታዊ የሙስሊም ትርጓሜዎችን፣ ዘመናዊ የሙስሊም ምሁራንን ወይም ዛሬ በዓለም ላይ እስልምና የሚስፋፋበትን መንገድ ብትመለከቱ ተመሳሳይ መመሪያ ታገኛላችሁ። በጂሃድ ጥሪ ውስጥ 3 ደረጃዎች አሉ። ደረጃው የሚወሰነው ሙስሊም ማህበረሰቦች በማህበረሰቡ ውስጥ ባላቸው ቦታና ጥንካሬ ነው። እነዚህን 3 ደረጃዎች ከተረዳችሁ እስልምናን፣ የ14 ክፍለ ዘመናት የእስልምና ታሪክን፣ አሁን ያለበትን ሁኔታና ወደፊት ምን እንደሚጠበቅ ትረዳላችሁ። ነገር ግን እነዚህን 3 ደረጃዎች ከመመርመራችን በፊት ከዚህ ውይይት ጋር ቀጥተኛ ግንኙነት ያላቸውን 3 ጽንሰ ሐሳቦች እንመልከት። መገዛት፣ ግልጽነትና ሽረት። Submission, clarity, and abrogation. እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። The word Islam means submission. In its religious context, it refers to submission to Allah. እስልምና የሚለው ቃል ትርጉሙ መገዛት ነው። በሃይማኖታዊ አውድ ውስጥ ለአላህ መገዛትን ያመለክታል። ነገር ግን እስልምና ለአላህ መገዛት እንዳለባችሁ ብቻ አይነግራችሁም። ለአላህ እንዴት መገዛት እንዳለባችሁም ይነግራችኋል። ለአላህ የምትገዙት የአላህንና የመሐመድን ትእዛዝ ያለምንም ጥርጥር በመታዘዝ ነው። ቁርአን ሱራ 33 ቁጥር 36 አላህና መልእክተኛው አንድን ነገር በወሰኑ ጊዜ ለምዕመናንና ለምዕመናት ከነገራቸው ለነሱ ምርጫ ሊኖራቸው አይገባም። አላህና መልእክተኛውንም ያመፀ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ።
ሱራ 47 ቁጥር 33 እናንተ ያመናችሁ ሆይ አላህን ታዘዙ፣ መልእክተኛውንም ታዘዙ፣ ሥራዎቻችሁንም አታበላሹ። ሱራ 2 ቁጥር 208 እናንተ ያመናችሁ ሆይ በሰላም በእስልምና ውስጥ ሁላችሁም ግቡ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና። ሱራ 3 ቁጥር 32 አላህንና መልእክተኛውን ታዘዙ በላቸው፣ ቢሸሹም አላህ ከሃዲዎችን አይወድም። ሱራ 4 ቁጥር 65 በጌታህም እምላለሁ በመካከላቸው በተከራከሩበት ነገር እስከሚያስፈርዱህና ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መገዛትን እስከሚገዙ ድረስ አያምኑም። Muslims are required to obey Allah and Muhammad without question. ሙስሊሞች አላህና መሐመድን ያለ ምንም ጥያቄ እንዲታዘዙ ይጠበቅባቸዋል። እንደ ዕድል ሆኖ አላህ ምን እንደሚያዝ መረዳት አስቸጋሪ ሊሆን አይገባም። ምክንያቱም ቁርአን በትእዛዛት ውስጥ ፍጹም ግልጽ እንደሆነ ይናገራል። ሱራ 11 ቁጥር 1 ይህ አንቀጾቹ የተጠነከሩ ከዚያም ጥበብ ካለውና ውስጥ አዋቂ ከሆነው ዘንድ የተዘረዘሩ የሆኑ መጽሐፍ ነው። ምዕራፍ 12 ቁጥር 1 እነዚህ የግልጽ መጽሐፍ አንቀጽ ናቸው። ምዕራፍ 15 ቁጥር 1 እነዚህ የመጽሐፉና ግልጽ የሚያደርገው ቁርአን አንቀጾች ናቸው። ምዕራፍ 24 ቁጥር 46 በእርግጥም ግልጽ የሆኑ አንቀጾችን አውርደናል። ምዕራፍ 26 ቁጥር 2 እነዚህ የግልጹ መጽሐፍ አንቀጾች ናቸው። ምዕራፍ 27 ቁጥር 1 እነዚህ የቁርአንና ግልጽ የሚያደርገው መጽሐፍ አንቀጾች ናቸው። ምዕራፍ 28 ቁጥር 2 እነዚህ የግልጹ መጽሐፍ አንቀጾች ናቸው። ምዕራፍ 57 ቁጥር 9 እርሱ ያ ከጨለማው ወደ ብርሃን ያወጣችሁ ዘንድ በባሪያው ላይ ግልጽ የሆኑ አንቀጾችን የሚያወርደው ነው። According to the Quran, Allah means what he commands, and what he commands is clear. በቁርአን መሰረት አላህ ያዘዘውን ነገር ሁሉ ማለቱ ነው። ያዘዘውም ነገር ግልጽ ነው። ነገር ግን እዚህ ጋር አንድ ችግር አለ። ምክንያቱም ወደ ቁርአን ስንሄድ በጣም የተለያየ ነገር የሚያዙ አንቀጾችን እናገኛለን። ሱራ 4 ቁጥር 43 ሙስሊሞች ከጸሎት በፊት እስኪነቁ ድረስ አልኮል መጠጣት እንደሚፈቀድላቸው ይናገራል። እናንተ ያመናችሁ ወይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ስትሆኑ መንገድን አላፊ ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። ነገር ግን በሱራ 5 ቁጥር 90 መሰረት ሙስሊሞች አልኮል መጠጣት አይፈቀድላቸውም። እናንተ ያመናችሁ ወይ አስካሪ መጠጥ፣ ቁማርም፣ ጣዖትም፣ አዝላምም ወይም ቀስቶችም ከሰይጣን ሥራ የሆኑ ርክሰቶች ብቻ ናቸው። ስለዚህ ርኩሰቱን ራቁ፣ ልትድኑ ይከጅላችኋልና። So, one verse of the Quran says Muslims can drink alcohol as long as they don't show up for prayer drunk. Another verse of the Quran says Muslims can't drink alcohol, period. ስለዚህ አንዱ የቁርአን አንቀጽ ሙስሊሞች ሰክረው ጸሎት ላይ እስካልቀረቡ ድረስ አልኮል መጠጣት ይችላሉ ይላል። ሌላው የቁርአን አንቀጽ ደግሞ ሙስሊሞች አልኮል መጠጣት አይችሉም ይላል። የአላህ ትእዛዛት ፍጹም ግልጽ ከሆኑ ከአንዱ መገለጥ ወደ ሌላው ለምን ይቀያየራሉ? የመካ ጣዖት አምላኪዎች ይህንኑ ጥያቄ ጠይቀው ነበር። አላህም በመጨረሻ ጉዳዩን በሱራ 2 ቁጥር 106 ላይ ግልጽ አደረገው። ከአንቀጽ የምንሽራትን ወይም የምናስረሳትን ከእርሷ የሚበልጥን ወይም የሚመስላትን እናመጣለን። አላህ በነገሩ ሁሉ ቻይ መሆኑን አታውቅምን? የአላህ ችሎታ መገለጦቹን የመቀየር ስልጣንን ያካትታል። ይህ አንቀጽ ናስህ የሚባለውን የእስልምና የሽረት ትምህርት ይመሰረታል። አላህ አዳዲስ አንቀጾችን በመግለጥ የቀድሞዎቹን አንቀጾች ይሽራል ወይም ይሰርዛል። ስለዚህ እስልምና ቁርአንን ለመተርጎም ቀላል ዘዴ አለው። ሁለት አንቀጾች የሚጋጩ ከሆነ የትኛው በኋላ እንደመጣ አወቁ። ያ በኋላ የመጣው አንቀጽ የቀድሞውን ይሽራል። ይህንን ማዕቀፍ በልባችን ይዘን በሙሐመድ ሕይወት ውስጥ እነዚህ መገለጦች እንዴት እንደተከናወኑ በማየት በቁርአን ውስጥ ያሉትን ሰላማዊና አመፀኛ የሚመስሉ ጥቅሶች ሁሉ ለመረዳት የሚያስችል ደረጃ ላይ እንገኛለን። ስለ ሶስቱ የጂሃድ ደረጃዎች ስንመረምር እያወራን ያለነው እስልምና ስለሚያስተምረውና ትምህርቶቹ በዓለም ዙሪያ በተለያዩ መንገዶች እንዴት ወደ ላይ እንደሚወጡ ብቻ መሆኑን አስታውሱ። ሙስሊም ጓደኛችሁ ስለሚያምነው ነገር እያወራን አይደለም። ከእስልምና ይልቅ በምዕራባውያን እሴቶች ተጽዕኖ ስር የወደቁ ብዙ ሙስሊሞች አሉ። አሁን የምናነበውን አንቀጾች ስር ነቀል በሆነ መንገድ የሚተረጉሙ ሙስሊሞች አሉ። እናም በእርግጥ ስለ ጂሃድ ቁርአን ምን እንደሚል ምንም የማያውቁ ሙስሊሞች አሉ። በሚያሳዝን ሁኔታ እስልምና በሙስሊም ጓደኛችሁ ወይም በምዕራባውያን አስተሳሰብ በተቀረጹ ሙስሊሞች ወይም ቁርአንን እንደ አዲስ በሚተረጉሙ ወይም ቁርአን ስለ ጂሃድ የሚለውን በማያውቁ ሙስሊሞች አይበየንም። እስልምና የሚበየነው በአላህና በመሐመድ ነው። ስለዚህ ስለ ሶስቱ የጂሃድ ደረጃዎች ምን እንደሚሉ እንይ። So let's see what they say about the 3 stages of jihad. Stage 1, stealth jihad. ደረጃ 1 ስውር ጂሃድ።
When Muhammad and his followers were only a tiny minority of the population, መሐመድና ተከታዮቹ የህዝብ ጥቂት አናሳ በነበሩበትና ሙስሊም ካልሆኑት ጋር የሚደረግን አካላዊ ግጭት ማሸነፍ በማይችሉበት ጊዜ የሰላምና የትዕግስት መልእክት እንዲሰብኩ ታዘው ነበር። መሐመድ በዚህ ወቅት የተቀበላቸው መገለጦች ለማያምኑት የወደፊት ፍርድ እንደሚጠብቃቸው የሚያውጁ ነበሩ። አላህ መሐመድን የማይቀበሉትን አንድ ቀን ይቀጣቸዋል። እስከዚያው ግን ሁሉም በፈለገው ይኑር፣ በሰላም አብሮ መኖር። የዚህ ዘመን መግለጫ የሆነው ምዕራፍ ሱራ 109 ነው። በላቸው እናንተ ከሃዲዎች ሆይ ያንን የምታመልኩትን አላመልክም፣ እናንተም እኔ የማመልከውን አምላኪዎች አይደላችሁም፣ እኔም ያመለካችሁትን አምላኪ አይደለሁም፣ እናንተም እኔ የማመልከውን አምላኪዎች አይደላችሁም። ለእናንተ ሃይማኖታችሁ አላችሁ፣ ለእኔም ሃይማኖት ያለኝ። You shall have your religion and I shall have my religion. At this stage, Muslims weren't allowed to fight even to defend themselves against persecution. በዚህ ደረጃ ሙስሊሞች ከስደት ለመከላከል እንኳን መዋጋት አይፈቀድላቸው ነበር። የሚገርመው ግን መሐመድ በአደባባይ የሰላምና የትዕግስት መልእክት ቢሰብክም በውስጥ ግን አረቢያንና ሌሎች ምድሮችን ለመውረር እያቀደ ነበር። አንድ ቀን አንዳንድ የመሐመድ ዘመዶች ከአጎቱ አቡ ጣሊብ ጋር ሄዱ። ምክንያቱም ከመሐመድ ጋር የሰላም ስምምነት ለማድረግ ፈልገው ነበር። የፈለጉት ነገር መሐመድ እምነታቸውን መስደቡን እንዲያቆም ብቻ ነበር። መሐመድ የሰጠውን ምላሽ በታሪክ አልታባሪ ቅጽ 6 ላይ ተመልከቱ። አቡ ጣሊብ የአላህን መልእክተኛ አስጠራቸው። እርሳቸውም ሲገቡ እንዲህ አላቸው፣ የወንድሜ ልጅ ሆይ እነዚህ የጎሳ ሽማግሌዎችና መኳንንት ናቸው። አማልክቶቻቸውን ከመስደብ እንድትቆጠብና እነርሱም አንተንና አምላክህን በሰላም እንዲተው ፍትህ ፈልገው መጥተዋል። እርሳቸውም አጎቴ ሆይ ከአማልክቶቻቸው የሚሻል ነገር ወደሚሆን አልጠራቸውምን? አሉት። ወደ ምን ትጠራቸዋለህ? አላቸው። እርሳቸውም አረቦች የሚገዙላቸው አረብ ያልሆኑትም ወይም ክርስቲያኖች፣ አይሁዶች፣ ፋርሶች የሚገዙላቸውን አንድ ቃል እንዲናገሩ ጠራቸዋለሁ አሉት። አቡ ጃህል ከመካከላቸው ሆኖ በአባትህ ይሁንብኝ፣ ያቺ ቃል ምንድናት? እርሷንና መሰል 10 ቃላትን እንሰጥሃለን አለ። እርሳቸውም ከአላህ በቀር ሌላ አምላክ የለም እንድትሉ ነው አሉት። Think about this for a moment. ስለዚህ ጉዳይ ጥቂት አስቡ። መሐመድ በመካ እየዞረ ሰላምንና ትዕግስትን ይሰብክ ነበር። ነገር ግን በስተጀርባ ለቁረይሾች እንዲህ ይላቸው ነበር፣ ሌሎች አረብ ጎሳዎች ይገዙልናል፣ እኛም አረብ ባልሆኑት በክርስቲያኖች፣ በአይሁዶች፣ በፋርሶችና በሌሎችም ላይ እንነግሳለን። እነዚህ ሌሎች ቡድኖች መሐመድን ምንም እያጠቁ አልነበረም። ሆኖም እርሱ እነርሱን ለመውረር እያቀደ ነበር። ሙስሊም ያልሆኑትን ለማስገበር ምን ያስፈልገው ነበር? ሰራዊት ያስፈልገው ነበር። ስለዚህ ጎሳው ወደ እስልምና እንዲገቡ ለማሳመን ሞከረ። እንዲህ አላቸው፣ ሙስሊም ሁኑ፣ በሁሉም ላይ እንነግሳለን። ሰዎች እንዲገዙልን ለማድረግ ከአላህ በቀር ሌላ አምላክ የለም የሚለውን ሻሃዳ መጠቀም እንችላለን። መሐመድ በውስጥ ሰራዊት ለመገንባትና ዓለምን ለመውረር እየሞከረ ለምን በአደባባይ ሰላምንና ትዕግስትን አቀነቀነ? የአንደኛው ደረጃ ዋነኛው መለያ ተቂያ ነው። ተቂያ ብዙውን ጊዜ አንድ ሙስሊም ከስደት ለማምለጥ ሲል ሙስሊም አለመሆኑን ወይም የሌላ የእስልምና ዘርፍ አባል መሆኑን በመናገር መዋሸትን ይጨምራል። ነገር ግን በዚህኛው ሁኔታ እስልምና ሙስሊም ላልሆኑ ሰዎች ያለውን ጥላቻ መደበቅን ይጨምራል። ይህ ሁኔታ ውሎ አድሮ በሱራ 3 ቁጥር 28 ላይ በግልጽ ተቀመጠ። ምዕመናን ከሃዲዎችን ከምዕመናን ሌላ ወዳጆች አድርገው አያዙ። ይህንንም የሚያደርግ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ከእነርሱ ጥንቃቄን ለመጠበቅ ብትጠነቀቁ እንጂ ከእነርሱ ራሳችሁን ለመጠበቅ ካልሆነ በቀር ሙስሊም ካልሆኑ ሰዎች ጋር ጓደኛ አትሁኑ። ታላቁ የቁርአን ተርጓሚ ኢብን ከሲር የዚህን አንቀጽ ትርጉም እንዲህ ሲል ያብራራል። ከእነርሱ በእርግጥ አደጋን ካልፈራችሁ በቀር ይህም ማለት በአንዳንድ አካባቢዎች ወይም ጊዜያት ከከሃዲዎች ለደህንነታቸው የሚሰጉ ምዕመናንን ተቀበሉ። በዚህም ሁኔታ እንዲህ ያሉት ምዕመናን ለከሃዲዎች በውጫዊ መልኩ ወዳጅነትን እንዲያሳዩ ይፈቀድላቸዋል። ነገር ግን በውስጣቸው በፍጹም መሆን የለበትም። ለምሳሌ አልቡሃሪ አቡ አደርዳ እንዲህ ማለቱን ዘግቧል። ልባችን እየረገማቸው በአንዳንዶች ፊት እንስቃለን። አልቡሃሪ አልሐሰን እንዲህ ማለቱን ዘግቧል። ተቂያ እስከ ትንሣኤ ቀን ድረስ የተፈቀደ ነው። Again, taqiyya takes different forms in different situations. አሁንም ተቂያ በተለያዩ ሁኔታዎች ውስጥ የተለያዩ ቅርጾችን ይይዛል። ነገር ግን በዚህ አውድ ውስጥ መሐመድ ከሃዲዎችን ለማንበርከክና ለመውረር እያቀደ ሳለ የሙስሊሙ ማህበረሰብ ለመጠበቅ ሲል እርሱና ባልደረቦቹ ለከሃዲዎች ወዳጅ መስለው መታየታቸውን ያመለክታል። የአንደኛው ደረጃ ሌላው ቁልፍ መለያ የተበዳይነት ሁኔታን ለማግኘት መጣር ነው። ሙስሊሞች መሐመድና ተከታዮቹ በመካ የተሰደዱት ሙስሊም ስለሆኑ ብቻ እንደሆነ አድርገው ማቅረብ ይወዳሉ። ይህ ግን ፍጹም ከንቱ ወሬ ነው። የተሰደዱት የመካውያንን እምነት በማንቋሸሻቸውና
በመተንኮሳቸው ነው። በታባሪ ላይ እንዲህ እናነባለን። የአላህ መልእክተኛ የአምላክን መልእክት በግልጽ አወጁ፣ እስልምናንም ለጎሳ አባሎቻቸው በአደባባይ ገለጹ። ይህን ሲያደርጉም እንደሰማሁት ከሆነ እርሳቸው ስለ አማልክቶቻቸው እስካልተናገሩና እስካልነቀፏቸው ድረስ ህዝቡ ከእርሳቸው አልራቁም ወይም በምንም መንገድ አልናቋቸውም ነበር። ይህን ሲያደርጉ ግን ተቃወሟቸው፣ በአንድነትም ጠላት ሆኑባቸው። አላህ በእስልምና አማካኝነት ከስህተት የጠበቃቸው ሲቀሩ Notice that the pagans of Mecca had no problem with Muhammad preaching Islam. የመካ ጣዖት አምላኪዎች መሐመድ እስልምናን በመስበኩ ችግር እንዳልነበረባቸው ልብ በሉ። የተቆጡት የእነርሱን እምነት ማጥቃት ሲጀምር ነው። እናም ብዙ መታገስ ነበረባቸው። ጣዖት አምላኪዎቹ መሐመድን ምን ያህል እንደታገሱ የሚገልጽ መግለጫ እነሆ በገዛ ቃላቸው። ከዚህ ሰው የደረሰብንን የመሰለ መከራ አይተን አናውቅም። ባህላዊ እሴቶቻችንን አቃሏል፣ አባቶቻችንን ሰድቧል፣ ሃይማኖታችንን ዘልፏል፣ በመካከላችን መከፋፈልን ፈጥሯል፣ አማልክቶቻችንን ሰድቧል። ከእርሱ ብዙ መከራ ደርሶብናል። መሐመድ አልፎ አልፎ እውነተኛ ዓላማው በአደባባይ እንዲያመልጠው ያደርግ ነበር። ለምሳሌ ለጎሳው እንዲህ ባለ ጊዜ የቁረይሽ ሰዎች ሆይ ስሙ፣ የመሐመድ ነፍስ በእጁ በሆነችው አምላክ እምላለሁ፣ እርድ ይዤላችሁ መጥቻለሁ። መሐመድ እምነታቸውንና እሴቶቻቸውን እየኮነነ ነበር። በከተማ ውስጥ መከፋፈልን ይፈጥር ነበር። እንዲያውም ያስፈራራቸው ነበር። ነገር ግን የመካ ሕዝብ በተመሳሳይ መንገድ ምላሽ ሲሰጡና እስልምናን ሲያቃልሉ ሙስሊሞች እያሳደዱን ነው፣ እንዴት ያሉ ክፉ ሰዎች ናቸው፣ በእምነታችን ምክንያት ብቻ ያጠቁናል አሉ። ይህ የመጨረሻው ግብዝነት ነው። ነገር ግን ልክ እንደ ዛሬው ሁሉ ሰዎች ተበዳይ እንደሆንክ እንዲያምኑ ማድረግ ከቻልክ ልዩ መብት ታገኛለህ። የጣዖት አምላኪዎቹን እምነት ለዓመታት ከሰደበ በኋላ የመሐመድ የማያቋርጥ ትንኮሳ ወደ እውነተኛ ስደት መራ። የጥንቱ የሙስሊም ማህበረሰብ መሰደድ ለእስልምና የታየ ምርጥ አጋጣሚ ሆኖ ተገኘ። ምስኪንና መከላከያ የሌላቸው ሙስሊሞች በአላህ ስላመኑ ብቻ ግፍ እየደረሰባቸው መሆኑን ሰዎች ሲሰሙ ለመሐመድ እርዳታ ሮጡ። የሀበሻ ክርስቲያኖች ወይም ኢትዮጵያውያን ማለት ነው፣ የመዲና አይሁድ እና የተለያዩ ጣዖት አምላኪ ቡድኖች በአንድ ወይም በሌላ ጊዜ ሙስሊሞችን ከመካ ልበቢሶችና ጨካኞች ለመጠበቅ ተስማሙ። Now, you might recall that Muhammad was already plotting to conquer all of these people. But they didn't know that. መሐመድ እነዚህን ሰዎች ሁሉ ለመውረር አስቀድሞ እያቀደ እንደነበረ ታስታውሱ ይሆናል። እነሱ ግን ይህን አላወቁም ነበር። የሚያውቁት ሙስሊሞች እየተሰደዱ መሆናቸውን ብቻ ነበር። እናም መርዳት ፈለጉ። እንደ ሁልጊዜውም መሐመድና ተከታዮቹ የሌሎችን መልካም ሐሳብ ተጠቀሙበት። የሚገርመው ግን መሐመድና ተከታዮቹ በቂ ጥምረት ፈጥረው ከመካውያን ምህረት ውጪ በሆኑ ጊዜ የቁርአን መልእክት በድንገት ተለወጠ። Stage 2 Defensive Jihad. ደረጃ 2 ተከላካይ ጂሃድ። እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። Stage 2 Defensive Jihad. ደረጃ 2 ተከላካይ ጂሃድ። When Muhammad had gained a larger following, መሐመድ ብዙ ተከታዮችን አግኝቶ ከበርካታ ሙስሊም ካልሆኑ ጎሳዎች ጋር ጥምረት በፈጠረ ጊዜ፣ ነገር ግን ከሃዲዎችን ለማንበርከክ ገና ጥቂት ጥንካሬ ባልነበረው ጊዜ ተከላካይ ጂሃድ እንዲያካሂድ ታዘዘ። በዚህ ደረጃ ሙስሊሞች በእስልምና ላይ አካላዊ ወይም ርዕዮተ ዓለማዊ ስጋት ለሚፈጥሩ ከሃዲዎች ምላሽ እንዲሰጡ ታዘዋል። ነገር ግን ከሃዲዎቹ ቀድመው አንድ ነገር ካደረጉ ብቻ ነው። የመዲና ከተማ የሙስሊሙን ማህበረሰብ ለመጠበቅ ከተስማማች በኋላ መሐመድና ተከታዮቹ መካን ለቀው ወጡ። እናም በድንገት የመዋጋት ፈቃድ ተሰጣቸው። ሱራ 22 ቁጥር 39 እስከ 40። ለእነዚያ ጦርነት ለሚከፈትባቸው ሰዎች ተበድለዋልና መዋጋት ተፈቀደላቸው። አላህም እነርሱን በመርዳት ላይ በእርግጥ ቻይ ነው። እነዚያ ያለ ምክንያት ከቤቶቻቸው የተባረሩት ጌታችን አላህ ነው በማለታቸው ብቻ ነው። ይህንን አስተዋላችሁ? በቁርአን መሰረት ሙስሊሞች ከመካ የተባረሩት በአላህ ስላመኑ ብቻ ነው። በዘመናችን ቢሆን ኖሮ የእስልምና ጥላቻ ወይም እስላሞፎቢያ ብለው በጮሁ ነበር። ነገር ግን ከመካውያን ምንጮች እንዳየነው የመካ ሕዝብ ሙስሊሞች በአላህ በማመናቸው ወይም እስልምናን በመስበካቸው ችግር አልነበረባቸውም። ችግራቸው መሐመድና ባልደረቦቹ ሃይማኖታቸውን
አሁንም ቢሆን ሙስሊሞች ሊጠብቋቸው የሚችሉ ቡድኖችን ድጋፍ ለማግኘት የተበዳይነት ሁኔታ ያስፈልጋቸው ነበር። ስለዚህ አላህ ታሪክን በጥቂቱ እንደገና ለመጻፍ ወሰነ። አሁን መሐመድ እሱን የሚከላከሉለት በርካታ ሙስሊም ያልሆኑ ቡድኖች ስላሉት ወደ ሁለተኛ ደረጃ ዋና ዘዴ ተሸጋገረ። ይኸውም ሽብርተኝነት ነው። የመካ ህዝብ ለህልውናቸው የሚመኩት በንግድ ጉዞ ላይ ነበር። ገንዘብ ያለው ማንኛውም ሰው ቤተሰቡን ለመመገብ ተጨማሪ ነገር ለማግኘት ኢንቨስት ያደርጋል። ንግዱ ከተዘረፈ ወይም ካልተመለሰ ህፃናት በራብ ሊሞቱ ይችላሉ። ስለዚህ በመዲና ሰላማዊ ህይወት ከመኖር ይልቅ መሐመድ የመካውያንን የንግድ ጉዞ ማጥቃት ጀመረ። ሙስሊሞች በንግድ ጉዞዎች ላይ 7 ቅድመ ጥቃቶችን ሰንዝረዋል። መካውያንም ምንም አጸፋ አልመለሱም። በዋናነት የመጀመሪያዎቹ 6 ጥቃቶች ለመሐመድ በአሳፋሪ ውድቀት ስለተጠናቀቁ ነበር። በሰባተኛው ጥቃት ላይ ግን ሙስሊሞች አንድ ሰው ገደሉ። ዕቃውንና አንዳንድ ምርኮኞችን ወሰዱ። ችግሩ ግን አሁንም ማንም እንዳይዋጋ ስምምነት የተደረገበት የተቀደሰ ወር ነበር። አንዳንድ የመሐመድ ባልደረቦች እንኳን በተቀደሰው ወር ዝርፊያና ግድያ በመፈጸሙ ተቃውሞ አቀረቡ። መሐመድ ሱራ 2 ቁጥር 217ን እስኪቀበል ድረስ በተከበረው ወር መዋጋትን ይጠይቀዋል በላቸው። በእርሱ ውስጥ መዋጋት ታላቅ ኃጢአት ነው። ከአላህ መንገድ መከልከል፣ በእርሱም መካድ፣ በተከበረው መስጊድም መከልከል፣ ነዋሪዎቹንም ከእርሱ ማውጣት አላህ ዘንድ ይበልጥ ታላቅ ነው። መከራም ከግድያ ይበልጥ ከባድ ነው። Persecution is worse than killing. Yes, we killed a man during the holy month. መከራ ከግድያ ይከፋ ነው። አዎ ማንም እንዳይዋጋ ስምምነት ባለበት የተቀደሰ ወር ውስጥ ሰው ገለናል። ነገር ግን እናንተ በአላህ ስላመንን ብቻ ስደት አድርሳችሁብናል። ያ ደግሞ ይበልጥ የከፋ ነው። ስለዚህ እንዳትፈርዱብን። መካውያን ጦርነት ለማስወገድ እየሞከሩ ነበር። ነገር ግን መሐመድ የንግድ ጉዞዎችን ማጥቃት እንደማያቆምና የመካ ንግድና የከተማዋ ኑሮ ፈጽሞ ደህንነት እንደማይኖረው ግልጽ ሆነ። ስለዚህ የጣዖት አምላኪዎቹ ጎሳዎች የሚቀጥለውን የንግድ ጉዞ ለመጠበቅ ትንሽ ሰራዊት ላኩ። ሙስሊሞች ግን ጥቃቱን ቀጠሉና የበድር ጦርነት በመባል በሚታወቀው ውጊያ መካውያንን አሸነፉ። በሙስሊሞችና ሙስሊም ባልሆኑ መካከል የተደረገው የመጀመሪያው እውነተኛ ጦርነት ሙስሊም ያልሆኑት የንግድ መስመሮቻቸውን ከሚያሸብሩ ሙስሊሞች ራሳቸውን ለመጠበቅ በመሞከራቸው የመጣ መሆኑን ልብ በሉ። መሐመድ አሁን ጦርነት እየጀመረ ስለሆነ ሙስሊም ያልሆኑት አጋሮቹ መታለላቸውን ለመረዳት ብዙ ጊዜ አልፈጀባቸውም። ሙስሊሞች እነርሱ እንደሚሉት ንጹሐን ተበዳዮች አልነበሩም። መሐመድና ተከታዮቹ አሁን ከሚያውቋቸው ጣዖት አምላኪዎች ይልቅ እጅግ ስግብግቦችና አመፀኞች ነበሩ። ነገር ግን እነዚህ ተስፋ የቆረጡ አጋሮች አንዴ መሐመድን ለመደገፍ ከተስማማ ሐሳብህን መቀየር እንደማትችል በቅርቡ ተገነዘቡ። ለመሐመድ ከሚሰጥ ፍጹም ታማኝነት ውጭ ያለ ማንኛውም ነገር ለሽብር ጥቃት፣ ለስደት፣ ንብረትን ለመውረስ፣ ለባርነት ወይም ለጅምላ ጭፍጨፋ ምክንያት ይሆናል። በመዲና የነበሩ 3 የአይሁድ ጎሳዎች ይህንን በአስቸጋሪ መንገድ ተረድተዋል። ሙስሊም ያልሆኑትም ምንም ያህል በመሐመድ የአመፅና የማስፈራራት ዘመቻ ባይስማሙም አፋቸውን መዝጋት እንዳለባቸው ተማሩ። መሐመድ በሁለተኛው ደረጃ ወቅት ተቺዎቹን እንዲገድሉ ማዘዝ ጀመረ። በእስልምና ላይ የተናገሩ ወይም መሐመድን የሚተቹ ግጥሞችን የጻፉ ሰዎች በአሰቃቂ ሁኔታ ተገደሉ። ሙስሊሞችን ወደ ከተማቸው የጋበዙት የመዲና ዜጎች መብታቸው በአላህ ስም በፍጥነት ሲጠፋ ተመለከቱ። ስለዚህ ሁለተኛው ደረጃ በተከላካይ ውጊያ ይታወቃል። የሙስሊሙ ማህበረሰብ በሆነ መንገድ የሚያጠቁትን መዋጋት። ሆኖም ግን ልንረዳው የሚገባው ነገር ሙስሊሞች ጥቃት ለሚለው ቃል እኛ ከምናውቀው በጣም ሰፊ ትርጉም አላቸው። ስደትና ወታደራዊ ጥቃት በእርግጥ እንደ ጥቃት ይቆጠራሉ። ነገር ግን እስልምናን መተቸትም እንደ ጥቃት ይቆጠራል። የመሐመድን እውነተኛ ዓላማ ከተረዳህ በኋላ ከአጋርነት መውጣትም እንደ ጥቃት ይቆጠራል። እናም በተከላካይ ጂሃድ ደረጃ ሙስሊሞች ለእነዚህ ጥቃቶች በአካላዊ አመፅና በሽብርተኝነት ምላሽ እንዲሰጡ ታዘዋል። በምዕራቡ ዓለም ያሉ ብዙ ሙስሊሞች የታሪኩ ማብቂያ ይህ ነው፣ መዋጋት ለራስ መከላከያ ብቻ ነው ይላሉ። ነገር ግን የሙስሊሙ ማህበረሰብ እየጠነከረና እየሰፋ ሲሄድ መገለጦቹ መቀየራቸውን ቀጠሉ። Stage 3. Offensive Jihad. ደረጃ 3 አጥቂ ጂሃድ። When Muhammad and his followers became the most powerful force in Arabia, መሐመድና ተከታዮቹ በአረቢያ ውስጥ እጅግ ኃያል በሆኑ ጊዜ ሙስሊም ያልሆኑትን ሰዎች ሙስሊም ስላልሆኑ ብቻ በአመፅ እንዲያስከብሩ አጥቂ ጂሃድ እንዲያካሂዱ ታዘዙ። የቁርአን ሱራ 9 ቁጥር 29 ሙስሊሞችን እንዲህ ሲል ያዛል፣ እነዚያን በአላህ የማያምኑትን ተዋጉ። ልብ በሉ፣ ይህ የሚዋጓችሁን ወይም የሚያሳድዷችሁን ተዋጉ አይልም። ያ ደረጃ 2 ነበር። ይህ አንቀጽ ሙስሊሞች ሰዎችን በእምነታቸው ላይ በመመስረት እንዲዋጉ ይነግራቸዋል። ሱራ 9 ቁጥር 73 አንተ ነቢዩ ሆይ ከሃዲዎችንና መናፍቃንን ታገላቸው፣ በእነርሱም ላይ ጨክን።
ማንን የሚታገለው? ጨቋኞችን፣ አሳዳጆችን፣ የሚያጠቁህን ሰዎች አይደለም። ከሃዲዎችን፣ ሙስሊም ያልሆኑትንና መናፍቃንን፣ ሙስሊም ነን የሚሉ ነገር ግን ለአላህና ለመሐመድ ትእዛዝ ሙሉ በሙሉ የማይገዙትን። ሱራ 9 ቁጥር 123 እናንተ ያመናችሁ ወይ ከከሃዲዎች እነዚያን በአቅራቢያችሁ ያሉትን ተዋጉ፣ በእናንተም ውስጥ ጭካኔን ያግኙ። ሱራ 78 ቁጥር 29 መሐመድ የአላህ መልእክተኛ ነው፣ እነዚያም ከእርሱ ጋር ያሉት በከሃዲዎች ላይ ብርቶች፣ በመካከላቸውም አዛኞች ናቸው። በሐዲሶችም ውስጥ መሐመድ በጣም ተመሳሳይ ነገሮችን ሲናገር እናገኛለን። ለምሳሌ በሳሂህ ሙስሊም ቁጥር 22 ላይ መሐመድ እንዲህ ሲል ያውጃል፣ ሰዎች ከአላህ በቀር ሌላ አምላክ የለም፣ መሐመድም የአላህ መልእክተኛ ነው ብለው እስኪመሰክሩ፣ ሶላትንም እስኪያዘወትሩ፣ ዘካንም እስኪሰጡ ድረስ እንድዋጋቸው ታዝዣለሁ። ይህን ካደረጉ ደማቸውና ንብረታቸው ከእኔ ጥበቃ ያገኛል፣ ጉዳያቸውም አላህ ዘንድ ነው። መሐመድ ሰዎችን እንዲዋጋ ታዞ ነበር። እስከ መቼ? ሰዎች ሙስሊሞችን ማሳደድ እስኪያቆሙ ድረስ አይደለም። ከአላህ በቀር ሌላ አምላክ የለም፣ መሐመድም የአላህ መልእክተኛ ነው ብለው እስኪመሰክሩ ድረስ ጥበቃ የሚያደርግላቸው ያን ጊዜ ብቻ ነው። በእነዚህ የቁርአን አንቀጾችና ተያያዥ ሐዲሶች ውስጥ ያለው ልዩነት በሚያጠቁህና በማያጠቁ ሰዎች መካከል አይደለም። በሶስተኛው ደረጃ ላይ ያለው ልዩነት በአማኝና በከሃዲ መካከል ነው። ከመሐመድ ጋር ያሉት ደግሞ ምህረት ሊያሳዩ የሚገባው ለሙስሊም ወገኖቻቸው ብቻ ነው። አሁን ለቁርአን አመፀኛ አንቀጾች የሚሰጠው በጣም የተለመደ ምላሽ አውዱ ተዛብቷል የሚለው መከራከሪያ ነው። እነዚህን አንቀጾች ከአውዳቸው ውጪ ወስዳቸው መሆን አለበት ይላሉ። እንግዲህ ከነዚህ ትእዛዛት የአንዱን አውድ እንመልከት። በአጠቃላይ የአንድ የቁርአን አንቀጽ አውድ ስንል ወይ ታሪካዊ ዳራውን ሲወርድ ምን እየተካሄደ እንደነበር ወይም ስነ ጽሑፋዊ አውዱን በዚያ ክፍል ውስጥ ያሉትን ሌሎች አንቀጾች ማለታችን ነው። Let's go through the historical and literary contexts of Surah 9 verse 29. Fight those who believe not in Allah. የሱራ 9 ቁጥር 29ን ታሪካዊና ስነ ጽሑፋዊ አውዶች እንመርመር። እነዚያን በአላህ የማያምኑትን ተዋጉ። ኢብን ከሲር ታሪካዊ አውዱን ይሰጠናል። መሐመድ መካን ድል ካደረገ በኋላ የአረቢያ ጣዖት አምላኪዎች ለረጅም ዘመናት ሲያደርጉት የነበረውን ወደ ካዕባ የሚያደርጉትን የሃይማኖት ጉዞ ከእንግዲህ ማድረግ እንደማይችሉ ነገራቸው። የመሐመድ ጎሳ የሆኑት ቁረይሾች ከጣዖት አምላኪዎቹ ጋር በሚያደርጉት ግንኙነት ብዙ ገንዘብ ያገኙ ስለነበር በዚህ ተከፉ። የሆነውም ይሄ ነበር። ልዑል የሆነው አላህ ምዕመናን ከሃዲዎችን ወደ ተከበረው መስጊድ እንዳይገቡ ወይም እንዳይቀርቡ እንዲከለክሉ አዘዘ። በዚህም ቁረይሾች የንግድ ትርፋችን ይቀንሳል ብለው አሰቡ። ስለዚህ ልዑል የሆነው አላህ ካሳ ከፈላቸው። የመጽሐፉን ሰዎች ወይም አይሁድና ክርስቲያኖችን እስልምናን እስኪቀበሉ ወይም ጂዚያ የግብር ገንዘብ እስኪከፍሉ ድረስ እንዲዋጓቸው አዘዘ። Ibn Kathir then quotes Surah 9 verses 28 to 29. በመቀጠል ኢብን ከሲር ለጭንቀታቸው የአላህ ምላሽ አድርጎ ሱራ 9 ቁጥር 28ና 29ን ይጠቅሳል። እነዚህን አንቀጾች አሁን እናነባቸዋለን። በመቀጠልም እንዲህ ሲል ይደመድማል። ስለዚህ የአላህ መልእክተኛ ወደ እስልምና ለመጥራት ሮማውያንን ለመውጋት ወሰኑ። According to the historical context, እንደ ታሪካዊ ዳራው ከሆነ ሱራ 9 ቁጥር 29 በአላህ የማያምኑትን ተዋጉ የሚለው የወረደው የመሐመድ ጎሳ እንዴት ገንዘብ እናገኝ ብለው በመጠየቃቸው ነው። መገለጡን ካገኘ በኋላም መሐመድ ሮማውያንን ወደ እስልምና ለመጥራት ሊወጋቸው ወሰነ። ሮማውያኑ ከሰለሙ ዘካ ይከፍላሉ፣ ካልሰለሙ ደግሞ ተሸንፈው ይገዛሉ፣ ጂዚያም ይከፍላሉ። በሁለቱም መንገድ እነርሱን መውጋት ለመካውያን ገቢ ያስገኛል። ስነ ጽሑፋዊ አውዱስ ምን ይመስላል? ክፍሉ የሚጀምረው ከቁጥር 28 ሲሆን እስከ ቁጥር 33 ይቀጥላል። ስለ ራስን መከላከል የሚገልጽ ነገር ካለ ለማየት ሙሉውን ክፍል እናንብበው። ቁጥር 28 እናንተ ያመናችሁ ወይ አጋሪዎች ወይም ጣዖት አምላኪዎች ርኩሶች ብቻ ናቸው። ስለዚህ ከዚህ ዓመታቸው በኋላ ወደ ተከበረው መስጊድ አይቅረቡ። ድህነትንም ብትፈሩ አላህ ቢሻ ከችሮታው በቅርቡ ያበለጽጋችኋል። አላህ አዋቂ ጥበበኛ ነውና። how is Allah going to enrich them? አላህ እንዴት ነው የሚያበለጽጋቸው? የሚቀጥለውን ቁጥር እኔ ከእነዚያ መጽሐፍ ከተሰጣቸው ሰዎች ወይም አይሁድና ክርስቲያኖች በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረጉትን እርም የማያደርጉትንና እውነተኛውንም ሃይማኖት ወይም እስልምናን የማይቀበሉትን እነርሱ የተዋረዱ ሆነው ግብርን ወይም ጂዚያን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። ግን አይሁድና ክርስቲያኖች ለምን ይወጋሉ? እኛ የመጽሐፉ ሰዎች አይደለንም? የሚቀጥለው ቁጥር አይሁድ ኡዘይር የአላህ ልጅ ነው አሉ፣ ክርስቲያኖችም መሲሁ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው።
የእነዚያን ከእነርሱ በፊት የካዱትን ሰዎች ንግግር ይመስላሉ። አላህ ይርገማቸው። እንዴት ከእውነት ይመለሳሉ? So, Jews and Christians aren't real monotheists. ስለዚህ አይሁድና ክርስቲያኖች እውነተኛ የአንድ አምላክ አምላኪዎች አይደሉም ማለት ነው። ሌላስ ያደረግነው ነገር አለ? የሚቀጥለው ቁጥር አላህን ትተው ሊቃውንቶቻቸውና መነኩሳቶቻቸውን የማርያምን ልጅ መሲህንም አማልክት አድርገው ያዙ። አንድን አምላክ ብቻ ሊያመልኩ እንጂ አልታዘዙም። ከእርሱ በቀር ሌላ አምላክ የለም። ከሚያጋሩት ሁሉ የጠራ ነው። እኛን ለመውጋት ሌላስ ምክንያት አለ? የሚቀጥለው ቁጥር የአላህን ብርሃን በአፎቻቸው ሊያጠፉ ይፈልጋሉ። ልብ በሉ፣ በአፎቻቸውን የሚለው እንጂ በሰይፍ አይደለም። ይህ ንግግራችንን የሚያመለክት ነው። አላህም ከሃዲዎች ቢጠሉም እንኳ ብርሃኑን መሙላትን እንጂ ሌላን አይሻም። አላህ አይሁድና ክርስቲያኖች የእኛን ሐሰተኛና እስልምናዊ ያልሆነ እምነት በስብከት እንዲያሰራጩ አይፈልግም። ግን አላህ እንዴት ነው የሚያቆመን? የሚቀጥለው ቁጥር እርሱ ያ መልእክተኛውን ወይም መሐመድን በቅኑ መንገድና በእውነተኛ ሃይማኖት ወይም እስልምና አጋሪዎች ቢጠሉም እንኳን በሃይማኖት ሁሉ ላይ በላይ ሊያደርገው የላከ ነው። እስልምና በሃይማኖት ሁሉ ላይ የበላይ የሚሆነው እንዴት ነው? ሱራ 9 ቁጥር 29 በአላህ የማያምኑትን ተዋርደው ጂዚያን በእጆቻቸው እስከሚሰጡ ድረስ ተዋጓቸው። Now, that's the entire passage. Where's the part about self-defense? እንግዲህ ሙሉ ክፍል ይህ ነው። ስለ ራስን መከላከል የሚናገረው ክፍል የት አለ? ስለ ራስን መከላከል አንዲት ቃል አያችሁ? በዚህ ክፍል ውስጥ አይሁድና ክርስቲያኖችን በአመፅ ለማንበርከክ የተጠቀሰው መስፈርት ሁሉ ከሃይማኖታዊ እምነታችንና ተግባራችን ጋር የተያያዘ ነው። አላህ እያለ ያለው ራስን በመከላከል ብቻ ተዋጉ ከሆነ አገላለጹ በጣም ግራ የሚያጋባ ነው። አላህ የሚያጠቋችሁን ብቻ ተዋጉ ማለት ፈልጎ ሳለ የማያምኑትን ተዋጉ ካለ እርሱ በቁርአን ውስጥ ደጋግሞ እንደሚለው ፍጹም ግልጽ የሆነ ተግባቢ አይደለም ማለት ነው። ለዚህም ነው በዓለም ላይ ያሉ ብዙ ሙስሊሞች አላህ ሙስሊም ያልሆኑትን በአመፅ ስለማስገበር የተናገረውን እንደ አዲስ ለመተርጎም እምቢ የሚሉት። ይህንን ሁሉ በአንድ ላይ ስናጠቃልለው እስልምና ማለት መገዛት ማለት ነው። ለአላህ የምትገዙት የአላህንና የመሐመድን ትእዛዝ ያለ ምንም ጥርጥር በመታዘዝ ነው። አላህ ትእዛዛቱ ፍጹም ግልጽ መሆናቸውን ይናገራል። ስለዚህ እንደ አዲስ ለመተርጎም ብዙ ቦታ የለም። በኋላ የመጡ መገለጦች የቀድሞዎቹን ይሽራሉ ወይም ይሰርዛሉ። ስለዚህ ሰላማዊ አንቀጾች ከተሻሩ እነሱን መጥቀስ ዋጋ የለውም። ይህንን ማዕቀፍ በቁርአን ላይ ስንተገብረው ጂሃድ በደረጃዎች እንደሚከናወን እንረዳለን። ደረጃ 1 ስውር ጂሃድ። የመሐመድ ባልደረቦች ለመዋጋት በጣም ደካማ በነበሩ ጊዜ በውጫዊ መልኩ ሰላምንና ትዕግስትን አቀነቀኑ እንጂ በውስጣቸው ግን አልነበረም። ተቂያን ተለማመዱ። በጀርባ ሆነው ለጂሃድ ተዘጋጁ። መልካም ሐሳብ ያላቸውን ሙስሊም ያልሆኑ ሰዎች ድጋፍ ለማግኘትም የተበዳይነት ሁኔታን ተጠቀሙ። ደረጃ 2 ተከላካይ ጂሃድ። የመሐመድ ባልደረቦች ለመዋጋት በቂ ጥንካሬ ሲኖራቸው፣ ነገር ግን ከሃዲዎችን ለማንበርከክ ገና ጥንካሬ ሲያንሳቸው ጠላቶቻቸውን አሸበሩ፣ ተቺዎችን ገደሉ እና ሌሎች ቡድኖችን ለማጥቃት ሰበብ ፈለጉ። ደረጃ 3 አጥቂ ጂሃድ። የመሐመድ ባልደረቦች በአረቢያ ውስጥ እጅግ ኃያል በሆኑ ጊዜ ሙስሊም ያልሆኑትን ሙስሊም ስላልሆኑ ብቻ በአመፅ አስገበሩ። ፖለቲካዊ ግዛታቸውንም ለማስፋት ጣሩ። What I find most fascinating about all of this is that you can pick any country in the world and it will reflect the three-stage pattern laid down by Muhammad. ከዚህ ሁሉ በላይ እኔን የሚገርመኝ የፈለጋችሁትን አገር ብትመርጡ መሐመድ ያስቀመጠውን ባለ 3 ደረጃ መመሪያ ሲያንጸባርቅ ታገኙታላችሁ። እንደ አሜሪካ ባሉ ሙስሊሞች የህዝቡ አነስተኛ ቁጥር በሆኑባቸው አገሮች የእስልምና መልእክት ሰላምና ትዕግስት ነው። ሙስሊሞች ለመዋጋት ጥንካሬ ባላቸው ነገር ግን የበላይ ለመሆን ባልቻሉባቸው አገሮች በማንኛውም ምክንያት አመፅ ይቀሰቅሳሉ። ሙስሊሞች እጅግ ኃያል በሆኑባቸው ቦታዎች ደግሞ የሃይማኖት አናሳዎች በአመፅ ይጨቆናሉ ወይም ቢበዛ የሁለተኛ ዜጋ መብት ብቻ ይሰጣቸዋል። ለምን? ምክንያቱም መሐመድ ያስቀመጠው መመሪያ ያ ስለሆነ ነው። የቁርአን ሱራ 33 ቁጥር 21 መሐመድ ለሙስሊሞች የባህሪ አርአያ መሆኑን ይናገራል። ታዲያ ይህን ለመረዳት ምን ያህል ይከብዳል? የ7 ዓመት ሕፃን ልጅ ሊረዳው የማይችለውን ምን ነገር ተወያየን? ሙስሊሞች ያንኑ መመሪያ ለ14 ክፍለ ዘመናት ሲጠቀሙበት ቆይተዋል። በሁሉም ምንጮቻቸው ውስጥ ይገኛል። እንደ ቀትር ፀሐይ ግልጽ ነው። ሆኖም ግን የእኛ መሪዎች፣ ጋዜጠኞችና አስተማሪዎች
ክርስቲያኖችና አይሁድ በሙስሊሙ ዓለም ለምን የሁለተኛ ዜጋ እንደሆኑ ወይም በአውሮፓ ውስጥ ስለ ካርቱን ለመግደል ዝግጁ የሆኑ ሙስሊሞች ለምን እንዳሉ ወይም በአሜሪካ ያሉ ብዙ ሙስሊሞች ስለ እስልምና ጥላቻ ወይም እስላሞፎቢያ ለምን ሁል ጊዜ እንደሚያማርሩ ሊገባቸው አይችልም። ሁሉም እዚህ ጋር ተቀምጧል። አንድ ሰው ሶስቱን የጂሃድ ደረጃዎች መረዳት ካቃተው መረዳት አይፈልግም እላለሁ። ነገር ግን አውቀን ምንም እንደማያውቅ የምንሆንበት የታሪክ ምዕራፍ ላይ አይደለንም። መሪዎቻችን የጂሃዲስቶችን ባለ 3 ደረጃ ስልት መረዳት ካቃታቸው ምዕራባዊትን አገር መምራት ቀርቶ የሙዚቃ ባንድ እንኳን የመምራት ብቃት የላቸው። በምዕራቡ ዓለም የእስልምና ትልቁ ረዳት አለማወቅ ነው። ጂሃዲስቶች አሁን ላይ በአካላዊ ኃይል ሊያስገብሩን አይችሉም። ስለዚህ አእምሯችንን ለማስገበር የተቻላቸውን እያደረጉ ነው። ለዓለም አቀፍ ጂሃድ የመጨረሻው እንቅፋት መረጃ ያለው ነፃ ህዝብ ነው። እኛ አሁንም ነፃ ነን። ይህም ማለት መረጃ ባለው ክፍል ላይ ማተኮር አለብን ማለት ነው። የእስልምና መመሪያ ለሁሉም የታወቀ ከሆነ እስልምና ይሸነፋል። ለ14 ክፍለ ዘመናት ጂሃዲስቶች ያንኑ ጨዋታ ሲጫወቱ ቆይተዋል። ለምን? ምክንያቱም ጨዋታው ይሰራላቸዋል። ግን የሚሰራው አለማወቅ ባለበት ሁኔታ ብቻ ነው። አሁን ላይ ያለንበትን ያለማወቅ ድባብ አስወግደን መሐመድ የፈጠረውን ጭራቅ ሊያፍን የሚችል የእውቀት ድባብ የመተካት ኃይል አለን። ስለ ጂሃድና ሸሪዓ የሚያሳስባችሁ ከሆነ የጂሃዲስቶችን ዘዴዎች ለማጋለጥ አሁን እድሉ አላችሁ። ያኔ መረጃ ያለው ነፃ ህዝብ ጂሃዲስቶች የሚያደርጉትን እያንዳንዱን እንቅስቃሴ ይረዳል። ቀጣይ እርምጃቸውንም መተንበይ ይችላል። ዘዴዎቻቸውን ለሁሉም የታወቀ እናድርጋቸው። መመሪያቸውን እናሰራጭ። ይህን ቪዲዮ ለምታውቁት ሰው ሁሉ በማጋራት መጀመር ትችላላችሁ። እንግዲህ ብዙ ዛቻዎችን ብዙ ማስፈራሪያዎችን ሰጥቷልና ለዚህ ሰውዬ ወይም ኡስታዝ ቪዲዮዎቹን በማየት ብንጀምር እና አንዳንድ ጥያቄዎች ጠይቃለሁ። ከዛ ተነስቼ ጥሩ ያው የተለመደ ነው። ኡስታዞቹ እኔን ለማስገደል ብዙ ውጣ ውረድን ወጥተዋል። ብዙ ቅስቀሳዎችን አድርገውብኛል። ለእኔስ እንስማውና ምላሽ እንሰጥበታለን። በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ የማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም። ግን ድፍረቱኛል እንደሰማው ነብዩ ክብር ምናምን ነው ረጅም ሰዓት የሚለውና እኛ እንግዲህ ብዙ ጊዜ በተለይ አንተ ያለ መስረጃ ያለ መረጃ አታወራምና እስከዛሬ ያልናቸው የተማርናቸው ነገሮች እውነት አይደሉም ወይ? ለምንድነው አስሬ ክብር የሚለን? ያ ሙስሊሞች እንግዲህ ዳይቨርት ለማድረግ ነገሮችን ነብያቸውን በአይምሯቸው የሳሉት አለ። ሐዲስ ላይ እና ቁርአን ላይ ሱራዎች ተፍሲሮች ላይ ያለው ሲራዎች ላይ ያለው ሌላ ነው እና ሰው ሲያውቅባቸው አይወዱም። በአረብኛ ደብቀው ሰው እንዳያውቅባቸው በማታለል ነብያችን ውድ ነው፣ አዛኝ ነው፣ ጥሩ ነው፣ ጨዋ ነው፣ ቆንጆ ነው እንዲህ ነው በሚል ነው እና በዚህ ነው የሚሸውዱት። ይህንን እኔ ገለጥ አድርጌ እነሱ እንደሚሉት እንዳልሆነ በማሳየቴ በጣም ይበሰጫቸዋል። ለምሳሌ አንድ ነገር ልንገርህ። ሚስተር ኤክስ የሚባል የሆነችን ሴት እያየ እዛም እያየ አግቢኝ እያለ ሲል ያቺ ሴት አይታው ንግስት ለተራቋ ወንድ ራሷን አሳልፋ አትሰጥም ብትል ያ ሰው ደግሞ ሚስቶች ቢኖሩት በአንድ ሌሊት ተብዙ ሴቶች ጋር ወሲብ የሚያደርግ ቢሆን ያቺ ሴት ክብር እንዳላት ነው ከዛኛው ወንድ የምታውቀው አይደለ? በደንብ ነው። ያ ይሄንን ሐዲስ ብታነባውን የነብዩ ታሪክ ነው። የምር ነው። ያ ላምበል ሳሂህ ቡኻሪ 52 55 ላይ የሚገኝ ነው። አንዲት ሴት ከሞግዚቷ ጋር ወደ መሐመድ ጋር እዛ በነበሩበት አቅራቢያ በነበሩበት መሐመድ ወደ እነሱ መጣ። ከዛ መጣና አያት። ገና እንዳያት ምን አለ? የጡት የምታጠባት ሞግዚት አለቻት። when the prophet entered upon her he said to her ገና እንደገባ ወደ እሷ ምን አለ መሐመድ? ገና እንዳያት እኮ ነው give me yourself in marriage as a gift ራስሽን እንደ ስጦታ በጋብቻ ለኔ ስጭኝ፣ አሳልፈሽ ስጭኝ እና ገና እንዳያት ሞግዚት ያላት ልጇ የምታሳድግ ያላት ባልሽ ማን ነው ምናምን እንኳን ብሎ አልጠየቀም እኮ ገና እንዳያት ሴቷ ልጅ አላትም ማለት ነው። ያሰፍራል። ገና እንዳያት ከዛ ምን አለች እሷ መሰለ
give me yourself in marriage as a gift ሲላት she said can a princess give herself in marriage to an ordinary man አስዋል ንግስት ለአንድ ተራ ወንድ ነተራ ለማንኛውም ሰው አንዲት ንግስት ራሷን አሳልፋ ትሰጣለችና አለችው እና እንደዚህ የሚል ኮኔ ራሳቸው መጽሐፍ አሁን ይሄን የሚያስጨረጭራቸው በቃ ይሄንን ስታነበው ሰው ሲያውቀው ይበሳጫሉ እነሱ ደብቀውት በአረብኛ ሳይገልጹት ነብያችን በጣም ተወዳጅ ነፍሳችንን እንሰጥለት እንዲምንሆንለት ሚሊየን የሚሞትለትና በጊዜው የነበሩ ግን በዚህ በጣም የሚንቁትም ነበሩ ተባሪ ላይ ስለመለከት ሴት አሳዳጅ ሁሉ ይሉት ነበር በትክክል ከዛ አንፃር ነው እና ክብር የሚሉት በ56 አመቱ የ6 አመት ህፃን እንዳገባ የሞተሬሳ መቃብር አውጥቶ ምራቁን እንደሚቀባ ታቢውን እንደሚያጠጣ የወንድ ልጅ ብልት እንደሚስም እንደዚህ አይነት ነገሮችን መረጃዎችን ስናወጣ ያበሳጫቸዋል ከሚበሳጩ ደግሞ ወይም እንደዚህ ዛቻ ማስፈራሪያ አንተ ላይም ከሚያመጡ ለምን አይወያዩ ማቅሙ ካላቸው እነኚህ ኡስታዞች ትልልቆቹ ኡስታዞች ብለው ውሸት ነው ካለ ይሄ ነው ብሎ ማሳየት ይችል ነበር ወረቀታዊ ቪዲዮ እንዲርስ የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ እንሰማ ትንሽ ፈገግታስ ብሎ ነበርና እዚህ ላይ አንድ ሁለት ጥያቄዎች ልጠይቅ አንደኛ አስሬ ቤተ እምነት የክርስቲያን እምነቶች ቤተ እምነት የሚለው ለምን እንደሆነ አይገባኝ እውነት ለመናገር ምን መሰረት ላይ ቆሞ እንደዛ እንደሚናገር ስለማይገባኝ ለምን ይመስላል የሚል ጥያቄ አቀርብልሃለሁ ሁለት ደግሞ እስልምና በግዴታ አይደለም የሚል ጭብጥ ያነሳ ወሬ አንስቷልና እስልምና እንደው አያስገድድም ምን ያው የመጀመሪያ ደረጃ ክርስቲያኖች ወቁልን ቤተ ክህነት ወቀልን እያለ ጥሪ የሚያቀርበው በእኔ ላይ ቅስቀሳ የሚያደርገው ከፋፍለህ የመስራት ስራን ተከናውበታል አንተን ነጥሎ ለማውጣት ነው ገባ ሙስሊሞቹ እኔ ላይ ቅስቀሳ ካደረጉ ክርስቲያኖቹ ደግሞ የኛ ነው ካሉ ውሽት አንድ እኩል ይሆናል ከዛ የኛዎቹም ክሌም ማድረግ ይጀምራሉ እናንተ የኛን እያቆሸሻችሁ የኛን እየተቻችሁ ብቻችሁን አይኛ እናንተን ስንናቅፍ እንዴት ተቃወሙናላችሁ ብለው ክሌም ያደርጋሉ ክርስቲያኖቹ ነገር ግን አሁን አቡበከር አካሄዱ ምንድነው እሱ ሙስሊሞቹ ላይ እንደዚህ ስሜት ቀስቃሽ ንግግር አደረገ መልሶ ደግሞ ከራሴ ወገን ያሉት ላይ ለቤተ ክህነቱ ጥሪ ያቀረበ ለህዝቡም ጥሪ ያቀረበ ቤተ ክህነቱ እኔን አይወክልም እንዴ ክርስቲያን አይደለም ብሎ እኔ ላይ እንዲነሳ ክርስቲያኖችም ደግሞ እኔን አሳልፈው ብገደልም ጎሽ እንኳን አስወገዳችሁት ብለው እንዲሉ ገባ ነገ እኔ ስገደል ክርስቲያኖቹ የሙስሊሞች ደጋፊ እንዲሆኑ እንጂ ሙስሊሞች ገዳይ ናቸው እንዳይሉ ቤተ ክህነቱም ደግሞ አንድ አማኝ ተገደለብኝ እንዳይ ስለዚህ ያሳመነ ነው ማለት ነው የማሳመን ስራ ነው የሰራው ያንን ታክቲክ ነው እናውቀዋለን ሌላኛው ምንድነው እሱ ሃይማኖቱ አስገድም ወይ ላልከው ስህተት ነው እንዴት በደንብ አድርጎ ነው የሚያስገድደው ለምሳሌ አንድ ሰው ከሃይማኖቱ ከወጣ ከዚህ በፊት ደጋግመን ሰርተንበታል በትክክል በሶስተኛው ቀን ምን ይደረጋል ይገደላል በቃ 3 ቀን ነው የሚሰጠው 3 ቀን ነው ሳይ ሱናናና ሳይ 459 ላይ ሃይማኖቱ የቀየረን ግደሉት ነው የሚለው ይሄን ባገኛችሁበት ቦታ እሱን የገደለ ቀነት ይገባል ወይንም ደግሞ በቂያማ ቀን ሽልማት አለው ይላል ስለዚህ የሱ ሐዲስ የተለየ ነው የቁርአን በቃ ተቂያ ይባላል የቅዱስ ውሸት ይባላል ሱራ 3:28 ላይ ተፍሲር ኢብን ከሲር ቅዱስ ውሸት ይባላል ቅዱስ ውሸት ይባላል ምንድነው እሱ ሃይማኖቱን ማያውቁ ክርስቲያኖችን ማታለያ መንገድ አንድ እንደውም አንድ አዲስ ቆይ ላምብብልህ በጣም ደስ ይለኛል አንድ አዲስ አለ እንዴት ነው እሱ እንዳለው ነው ወይ ያልን እንደሆነ እንደዚህ ይላል እኛ አስገድደናል ወደ እስልምና ምናመጣው አለ አይደለ yes ኦኬ ውሸት እንደሆነ ላሳየ ሳያል ቡኻሪ 45:57 ላይ እንደዚህ ይላል አቡ ሁረይራ ነው የተረከው you true muslims are the best of people ever rise up for the mankind እናንተ እውነተኛ አማኝ ሙስሊሞች ከተነሱት ህዝቦች ሁሉ በላጭ ናችሁ አለ በትክክል ኦኬ በምንድነው በላጭነታቸው ያልን እንደሆነ which means አለው the best of peoples
for the people as you bring them with chains on their necks till they impress Islam. My God. ምርጥ ሙስሊም የተባላችሁበት ምክንያት አንገታቸውን በሰንሰለት ይዛችሁ ጎትታችሁ አምጥታችሁ እስልምናው ስለምከቱ ነው። የሙሐመድ ነው ያለው። አያስገድም ደግሞ እያለ ነው እዚህ ትርክቱን የሚያወራው። ያው ተቂያ ያልኩ ለዚህ ነው። ሱራ 8:38 እና 9 ላይ ስትመለከት ሁከት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ድረስ ተጋደሏቸው ይላል። ይሄ ማለት ሁከት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ተባለ እስኪጠፉ ድረስ ግደል ተጋደል ከተባለ ምንድነው አላስገድደ የምትለኝ ቁርአንን እና ሐዲስን እስካልካርክ ድረስ። የሚገርመው ነገር አንዳንድ ጊዜ ቆም ብዬ ሳየው ቅዱስ ውሸት እያሉ ይላሉ። እኛ ጋር ግን 10ቱ ትእዛዝ መካከል አትዋሽ ነው የሚለው። ከተዋሽ ነው ለምንም ታመራለህ። ልዩነታችን እንደዚህ ነው። ለህዝብ ይፋ ያወጣው ሐዲስ ኪዳን እውነትን እውነት ሐሰትን ሐሰት በሉ በትክክል አትማሉ ብሎ የውሸት ቅዱስ እየማሉ እነሱ ሊዋሹ ይችላሉ። ሽምጥጥ አድርገው እየማሉ ማለት ነው። የውሸት ቅዱስ የለው። ቀጣዩን ሰውዬ ካለው ነገር አንፃር እንመልከት። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ እንግዲህ ከሁለት ቪዲዮዎች በፊት ሁላ አውርተንበት ነበር በዚህ ጉዳይ ላይና አትሳደቡ እናንተ እንዳይሰደብባችሁ ለምን እንደወረደ ሱራ 6:108 ላይ የሌሎችን ሃይማኖት እንዳትሳደቡ የናንተ ይሰደባልና የሚለው የወረደበት ምክንያት መሐመድ አስቀድሞ የሰዎችን ሃይማኖት ዝም ብሎ ይሳደብ ነበር። ነብይ ብሎ የሚከተለው መሐመድ ይሳደብ ነበር እና አቡ ጣሊብ ሊሞት እያጣጣረ በነበረበት ሰዓት የመሐመድ አጎት ታዋቂ ተወዳጅ ተፈሪ ነበር በቁረይሾች ዘንድ እና ይሄ ሰውዬ እኛን እንዲህ ሃይማኖታችንን እየሰደበ እኛንም እያሰቃየን ስለሆነ አጎቱ ከሞተ የሆነ ነገር ብናደርገው አጎቱ ስለሞተ ነው መሐመድን እንዲያደረጉት ተብለን እንባላለን። ስለዚህ አቡ ጣሊብ አጎቱ ከመሞቱ በፊት መሐመድን ቃል እናስገባው እሱ ይንገርልን ብለው ወደ አቡ ጣሊብ ጋር መጡ። ከዛ አቡ ጣሊብ ወይ አንተ ያው እንግዲህ አርጅተሃል ልትሞትም እያጣጣርክ ነው፣ እባክህ ልጅ ያጎትህን ልጅ የወንድምህን ልጅ እንትን በለው ንገረው፣ ሃይማኖታችንን አይስደብ፣ እኛንም አያሰቃየን፣ አማልክት ጣዖቶቻችንን ማያሰቃይ አሉት። ይሄ ጥሩ ነው፣ እኛም ማንነካው እሱ ማይንካን። መሐመድ ተጠራ። መሐመድ እነኚህ ዘመዶችህ ናቸው፣ አታሰቃያቸው፣ አትስደባቸው፣ ጣዖታቸውንም አትስደብ፣ አንተ በመሰድብህ እየተናደዱ ነው አሉት። እዛ እስልምናን ታልተቀበሉ ስድብን እንደማያውቁም ነገራቸው። በዚህ ምክንያት ምን አለ ጣዖታውያኖቹ ወይንም ደግሞ መካውያን ምን አሉ? እንግዲያውስ አቡ ጣሊብ ሊሞት ነው፣ አንተም የእኛን ጣዖት መስደብ ማታቆም ከሆነ እኛም ያንተን ጣዖት እንሰድብብሃለን አሉት። ዘይን ምን አደረጉ? እነሱ መሐመድ የነሱን ሲሰድብ እነሱን በተራቸው እሱን መስደብ ጀመሩ። አንድ እኩል ሆኑ ማለት ነው። ከዛ በኋላ ምን መገለጥ መጣልኝ አለ፣ ወረደ። ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትስደቡ መገለጥ መጣልኝ አለ ማለት ነው። አሁን የሰው ሃይማኖት አንሳደብም ሲል እውነት አይመስልም? ይህንን ክፍል ሲጠቅስ ራሱ አያሳፍርም? የወረደበትን ምክንያት ስታየው ለምክንያትነት ራሱ በቂ አይደለም። መሐመድ የሰዎችን ሃይማኖት ሲሳደብ ቆየ። ሰዎች ቻሉትና መጨረሻ ላይ ሙልጭ አድርገው ሰደቡት ማለት ነው። ተገለጸለት። ሙልጭ አድርገው ሲሰድቡት ያን የተገለጠለት ሃይማኖታችን እንዳይሰደብ ሰው አትሳደቡ የሚል መገለጥ መጣልኝ አለ። ይሄ ብቻ አይደለም፣ እስቲል አሁን ይሰድቡናል። ታውቃለህ? እንዴት ሆኖ ሱራ 9:30 ላይ አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው። ማንን? እኛ። አላህ ያጥፋቸው ስድብ ነው፣ ምርቃት። እርግማን ነው። ክርስቲያኖች ብለው በቀን 17 ጊዜ አላህ ያጥፋቸው ይሉናል። ግን በአረብኛ ስለሆነ ስለማታውቀው ታልፈዋለህ። እንዲሁም ነው ሱራ 90 ያለው አመድ እንትና ኡስታዝ አቡበከር ያው ይቀልዳል። ጥሩ ቀልደኛ ነው። ቁርአኑን ስለማያውቀው
አንድ ቦታ አስቀድሰናል ካለ ያ ሱራ 98 6 ላይ በተመሳሳይ የመጽሐፉን ሰዎች ተፍጥረት ሁሉ መጥፎ ናቸው ይላል። ተፍጥረት ሁሉ መጥፎ ናቸው ካለ አይ ቲንክ ቡሃሪ 1341 አካባቢ ይመስለኛል የኢትዮጵያ ክርስቲያኖችን ከፍጥራን ሁሉ መጥፎ ናቸው ይላል። በጣም ነው የገረመኝ እሱ ነገር ባለፈው ካነበብክልኝ። ከዚህ በላይ ስደባለ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያለቻቸው ከሰይጣንም በላይ መጥፎ ናቸው የሚል ሐዲስ ይዞ እኛን እንሳደብ። እሱ ኢትዮጵያዊ አይደለም ያው እሱ ማርያም ቤተክርስቲያን ያለችውማ ይሁን። መልካም ቀጣዩን ቪዲዮ እንመልከት። ይህንን እናድርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ። ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። በእስልምና አደባባይ ላይ ወጥተው ክርስቲያኖች መስበክ ይችላሉ። አሁን ለምሳሌ የነሱ ሀገሮች አሉ ሳውዲ ምናምን መስበክ ይችላሉ ነው። ኢትዮጵያስ እንደው ማይታሰብ ነው አይደለም። ሳውዲ ቶ ስልጤ ላይ እና አፋር ሶማሌ ላይ አደባባይ ላይ አያሰብኩ ምን እንዳለ ስለምናውቀው አንደኛ አስተምሮት እንዳለ ታውቃለህ። አስተምሮቱ አለ የነሱ አስተምሮት 9 ላይ እንዲህ የሚል ቁርአኑ እንደዚህ ይላል ወይ ላምብልህ። ከነዚያ መጽሐፉን ከተሰጡ ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን አላህ እና መልእክተኛው እርም ያደረጉትን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡት ድረስ ተዋጓቸው የሚል አለ። ስለዚህ እንዲዋጉ ታዟል። መዋጋት ብቻ አይደለም፣ አደባባይ መንገድ ላይ ቢያገኙህ ደግሞ ምን ያደርጉሃል መሰለህ? ጭራሽ መንገድ ላይ መውጣትና ስበኩ እያለኩ መስበክ ይችላሉ አለን አይደለ? አዎ እንደዚህ ይላል። ሳይ ሙስሊም 2167 ኤ ላይ አቡ ሁረይራ ነው የተረከው መሐመድ የተናገረውን ዶንት ግሪት the Jew and the Christians before they greet you። አይሁድና ክርስቲያኖች ሰላም ቅድሚያ ካላሏቸው በስተቀር በፍጹም ሰላም እንዳትሏቸው። And when you meet any one of them on the roads, force him to go to the narrowest part of it. ወደ አደባባይ ውጡና እንደልባችሁ በሰፊው ስበኩ እያለ ነው አይደለ? መንገድ ላይ ካገኛችኋቸው እንኳን ወደ ጠባብ ቦታ ገፍትራችሁ ጣሏቸው ነው የሚለው። ማንም ክርስቲያንና አይሁዶችን እና ከዚህ ጋር በተያያዘ ሱራ 9:29 ተፍሲር ኢብን ከሲር ሲፈስር እንኳን መስበክ ቀርቶ ምን እንደሚል እናንብባቸው እስኪ። አንደኛ እንደዚህ ይላል፣ በክልሎቻችን ውስጥ ምንም አይነት ገዳም፣ ቤተክርስቲያን ወይንም የምንኩስና መኖሪያ አንገነባም፣ ፈራርሰዋል የሚባሉትንም አናደስም። እነዚህም ውስጥ በማናቸውም ሙስሊም ላይ ጠላትነትን ለመፍጠር የሚረዳ አገልግሎትን አንሰጥም። ሉክ ምን ብለው ቃል ያስገቡሃል? ሙስሊሞች ካሉ መተው አንድ ሰፈር ሙስሊሞች ከገቡ ቁጥር ከበለጡ ቤተክርስቲያን አልሰራም፣ 1 ገዳም አልሰራም፣ 2 የመነኩሴዎች መጠለያ ምናምን አልሰራም፣ 3 ሙስሊሞችን ሊያጠቃ የሚችልም ደግሞ አልሰራም እያልክ ይሄን ሁሉ ቃል ያስገቡሃል። አረ ቀጣይም አለ። ቀጥል። በቀን ሆነ በሌሊት የሚመጡ ሙስሊሞችን በቤተክርስቲያኖቻችን ውስጥ አርፈው እንዲቀመጡ አንከለክልም። ለተጓዦች እና ለመንገደኞች የቤተ እምነቶችን በሮችን ከፍተን እንከፍታለን። በሮቻቸውን ከፍተው ይለቁላቸው፣ ክፍት አድርገው ይተውላቸዋል። ለማ ለሙስሊሞች። አሁን ቤተክርስቲያንን ከፍተህ የምትተው ለሙስሊሙ ለምንድን ነው? ገብቶ እንዲዝናናበት እንደፈለገ ቤተክርስቲያንን በሮች ክፍት አድርገን ለሙስሊሞች እንለቃለን። የሚገርም ነው። እንደዚህ አይነት ቃል ነው የሚያስገቡ። ሙስሊሞች ከበዙ ቁጥር አፕራ አንድ ካገኙ እዛ አካባቢ ላይ ወይ ትሞታለህ ወይ እንደዚህ ነው። በቃ እንደዚህ ነው የምትሆነው። ምን ይሄ ብቻ አልጨምርልህ። ቁጥር 3 ደግሞ እንደዚህ ነው፣ እንግዶች ሆነው ለሚመጡ ሙስሊሞች የሶላት ቀን መስተንግዶ፣ የመኖሪያ ቦታና ምግብ እናቀርባለን። ሶላት በሚያደርጉበት ሰዓት ላይ አንጥፈህ ምን ብለህ ታቀርብላቸዋለህ። ከዛም ደግሞ ምግብ መስጠት ግዴታ አለብህ ለሙስሊሙ። ወይዳችን ሌላም ደግሞ አለ ልጨምርልህ። በቤተክርስቲያኖቻችን እና በቤቶቻችን ውስጥ በሙስሊሞች ላይ የሚሰልል ሰላይ አናስገባም። በሙስሊሞች ላይ የሚደረግ ተንኮል ወይም ክህደትን አንደብቅም ይላል። ምንም ነገር አንድ ክርስቲያን ተነስተውን ሙስሊሞች እንዲያደረጉ ነው፣ ለምሳሌ እንደዚህ ያደረጉ ነው፣ እኛም እንዘጋጅ ቢል አንተ ከደበቅ አንተ ትገደላለህ። ማጋለጥ አለብህ። የነሱን ሸር አውቀህ ሰምተህ ጸጥ ነው ማለት ያለብህ። አንተን ሊገሉህ እንደሆነ እንኳን ሰምተህ እንዘጋጅ ማለት ያለብህ። ከሌሊት ታረድ ነው ከተባልክ ሰልሎ መጥቶ ዲያርዱህ እንደሆነ ከነገረ ወንጀል ነው። አረ ሌላም አለ ልቀጥልልህ። እሺ ልጆች አሁን ማስተማር ይቻላል፣ አደባባይ ወጥቷል አይደለ? አዎ
እንዲላላ ልጆቻችንን ቁርአን እንዲማሩ አናደርግም። ቅድም ቁርአን እናስተምራለን አይደል? ቁርአን ስህተት ነው፣ ሐዲስ ስህተት ነው እያልን እንዲማሩ ማድረግ አይቻልም። ያውቁታል። ጣዖት አምልኮችን ሽርክ አናስተዋውቅም። ከእስልምና እንዲወጡ አናደርግም። ማንም ሰው ወደ ጣዖት አምልኮ እንዲገባ አንጋብዝም። ወደ ጣዖት አምልኮ የሚለው ምንድነው? እሱ ከእስልምና እንዲወጣ አንጋብዝም። ያ ከጓደኞቻችን መካከል እስልምናን መቀበል የሚፈልግ ካለ አንከለክለውም። አንታውን ልጅ ወይም ሚስት ወይንም ደግሞ ጓደኛ እስልምናን ልቀበል እንዴ ካለ በርታ አፕሪሺየት ነው እንጂ ማድረግ ያለብህ አይ እስልምና ስህተት ነው ማለት አንችልም እንዲህ ብለው ቃል ያስገባዋል። ምኑን ከዛ የነሱ ልጅ ግን ከእስልምና ወደ ማስወጣት አይቻልም። ጣዖት አምልኮ ነው ቁርአንና ሐዲስን መስበክ አይችልም። ሌላም ደግሞ አለ ሙስሊሞችን እናከብራለን። እነሱም መቀመጥ ከፈለጉ እኛ ተቀምጠንበት የነበረውን ቦታ እንነሳለን። እንትን እኮ ነው በቃ just like slavery ያ ስደተኛ እንትን ይሄ ምን ነበር አረጥራለኝ ወንበር እናለቅም እንዳለችው ተመከረች አለቅም እንዳለች ብለህ ካልገገምክ በስተቀር ወንበራችንን ሙስሊም ላይ ሲመጣ እንለቃለን። እንግዲህ አቡበከር ይሄንን እዚህ ያስተምረው ውስጥ ተዘፍቆ ነው ክርስቲያኖች አያውቁም ብሎ ስለ ክርስቲያን የተነገረውን አስተምሮቱን አናነብ መስሎት ነው። እንቀጥል። ሌላም አለ የሚገርም ነው። የነሱን ልብስ፣ ቆብ፣ ቱታ፣ ጫማ፣ የፀጉር አቆራረጥ፣ ንግድ፣ ቅጽል ስሞችና መደብ ስሞች አንኮርጅም፣ አናመሳሰልም። ታየህ ብዙ ጊዜ የሐረብ አይነት ልብስ ባህል ከለበስክ ይጠሉሃል፣ ሙስሊሞች ይጮሁብሃል። ማመሳሰል አችልም። በአረብኛ ከተናገርክ ይናደዱብሃል። አረብኛ እንትን እንድትል አይፈልጉም ወይ አቃቂር ለማውጣት ይሞክራሉ። ምክንያቱም ካወቅን አረብኛውን ቁርአኑን እናውቃለን። ቁርአን ደግሞ ማስተማርም መንካትም አይችልም። ነጃሳ ነው የሚሉ ቆሻሻ ነው የሚሉ። ሌላኛውን ልቀጥል። በኮርቻ ላይ አንጋልብም፣ ሰይፎችን በትከሻችን ላይ አንሰቅልም፣ ማናቸውንም አይነት መሳሪያ አንስብም ወይም አንይዝም። ሰው ስለዚህ ሊገሉኝ ከመጡ እንኩ ብዬ ነው እንጂ መስጠት ያለብኝ መዋጋት አልችልም። ራስን ሰልፍ ዲፌንስ የለም። እሺ ኮርቻው ለምንድን ነው ማንጋልብበት? በእግርህ ነው መሄድ ያለብህ። ለሙስሊሙ መልቀቅ አለብህ። ኢቭን በእግርህ ስትሄድ ጫማ ካለ ጫማን አውልቀህ ለእሱ መስጠት አለብህ። ለምን እንደሆነ ታውቃለህ? ጫማን ልብስን አውልቀህ የምትሰጠው እየሄድክ ጫማን አስወልቆ እሱ በኮርቻ ሲሄድ ከአንተ ጋር ልጁ ያይና ይላል። ሌላ አንዱ በደንብ ያብራራዋል። ከዛ አባዬ አንተ በእግርህ ነው የምትሄደው፣ እሱንም ጫማህን አስወልቆ እሱ በፈረስ ነው የሚሄደው፣ ለምንድን ነው እኛ ሲል አይ እሱ ሙስሊም ስለሆነ ነው ብለህ ትነግረዋለህ አይደለ? ስለሱ መጥፎ ማውራት አይችልም። ከዛ ልጁ ምን እየሆነ ያድጋል? እኔም ሙስሊም ሆኜ እንደዛ አድርጌ ብሎ ያድጋል። እኔም በፈረስ ላይ ሄጄ እኔም እንደዚህ ገዢ ሆኜ ብሎ ተስቦ ወደ እስልምና እንዲገባ ነው። በቁሳዊ ነገር ነው ሰው ሊስቡ የሚፈልጉት። ያ በገነት ስኩስ ብዙ ሴቶች ታገኛለህ። መጠጥ ትልቅ በኩባያ አንተማ እንደው በትልቅ ሰዓት መብላት ሳትፈልግ አይቀርም። እኔ ወርቅ አለማድረግ ጀመርኩት። ለዛ ቀጣይ ደግሞ እንደዚህ ይላል፣ ማህተሞቻችንን በአረብኛ ጽሑፍ አናስቀርጽም። ማህተም በአረብኛ ማድረግ አይቻልም። አረብኛን ለአረቦች ለሙስሊሞች ብቻ ነው የሰጠው። አየህ፣ አረቄ ወይም መጠጥ አንሸጥም። ኢትዮጵያ ውስጥ አሁንም አይ ቲንክ ወደ ሐረር አካባቢ ላይ መጠጥ እየተከለከለ ነው። አረባክ እዚህ ስማሽ መጠጥ ሰፖርት ባልሆነም ግን ምን ያህል ሰው ከሃይማኖቱ ጋር እንዳያያዙት አየህ። መጠጥ ራሱ እንዳይሸጥ ያደረጉበት ምክንያት አስተምሮቱ ላይ ስላለ ነው። በገነት ውስጥ ነው እነሱ ገና የሚጠጡት እንጂ አሁን አይደለም። በገነት ለመስከር እንደምት በገነት ወይንና ጠጁን ለመጠጣት እዚህ እየከለከሉ ነው። እሺ የፀጉራችንን ፊት ለፊት አንሰራም ማለትም ሙስሊሞች ሙስሊም እንዳልሆንን በአፋጣኝ እንዲለዩን ከራሳችን ፊት ለፊት ያለውን ፀጉር ሙሉ በሙሉ እንላጫለን። ያ ከፊት የሚሰሩት እንደዚህ ትመለጣለህ፣ ቁንጭ እንትንህን ማለት ነው ይሄድብሃል እንደ ባቡር እንዳዲድ። ከዛ ሙስሊም እንዳለው ትለያለህ በቀላሉ። የሆነው ሙስሊም መጥቶ እንደፈለገ ያዛል፣ እንደፈለገ ይጠልዛል፣ እንደፈለገ ይልካል። ባርነት ማለት እኮ ነው። አሁን ባሪያዎች በፊት ይበሳሉ ወይ ሱሪያቸውን ዝቅ እንዲያደርጉ ምናምን ነገር ነበረ። አሁን እችኛዋ መለያ ትሆናለች። ምን ይሄ ብቻ ሲቀጥልልኝ ሎክ የትም እንሁን የየዕለት ልብሳችንን እንለብሳለን። በወገቦቻችን ላይ ቀበቶችን እናጠብቃለን። ይሄ ወገባቸውን ሰንሰለት ምናምን ያስራሉ ባሪያዎች እንዲታወቁ ማን እንደሆኑ። ይሄንን የምታስረው ምንድነው? የውርደት ቀበቶ ነው። የውርደት ቀበቶ ታስራለህ። ልክ እንደ በሽተኛ ሐኪም ቤት እንድለይ
ታማሚ ዩኒፎርም እንደሚለብሱት ወይንም ደግሞ እስር ቤት ውስጥ ያሉ ሰዎች ታሳሪ መሆናቸው ወይንም ደግሞ ታራሚ መሆናቸው እንዲለይ ዩኒፎርም ይለብሰው የለ አንተም እንደዛ ዩኒፎርም ነው የምትለብሰው ከተማ ውስጥ ክርስቲያን የሆኑ ሁሉ ተመሳሳይ ዩኒፎርም ነው ስለዚህ ባርነት ነው ከባርነትም ከፍ ያለ በሃይማኖት ሌላ ያስገረመኝ ነገር ልንገር በቤተክርስቲያኖቻችን ላይ ውጫዊ ክፍል ላይ መስቀሎችን ከመስቀል እንዲሁም በመንገዶቻቸውና በገበያዎቻቸው ውስጥ መስቀሎቻችንና መጽሐፍቶቻችንን ከማሳየት እንቆጠባለን አደባባይ ላይ ያስተምራል አይደል ለቀደም አወከር መፍትህ ነው ሲል ነበር መፍትህ ነው አይደል አደባባይ ላይ መስቀል ማሳየት አይችልም መጽሐፍ ቅዱስ ማሳየት አይችልም ሙስሊም በሚያልፍበት ቦታ ላይ መስበክ አይችልም እኔም ልጨምርልህ በቤተክርስቲያናችን ውስጥ በድብቅ ካልሆነ በስተቀር በደንብ በድብቅ ካልሆነ በስተቀር ደንበሮችን ወይንም ደግሞ ደውልን አንመታም አንደውልም ማለት ነው በድብቅ ካልሆነ ቀስ ብለህ ካልሆነ በስተቀር ሙስሊሞች ባሉበት ጊዜ በቤተክርስቲያኖቻችን ውስጥ ሙስሊሞች ቤተክርስቲያን ውስጥ መጥተው ሊያርፉ ስለሚችሉ በቤተክርስቲያናችን ውስጥ መጽሐፍቶቻችንን ስናነብ ድምጻችንን ከፍ አናደርግም ከፍ ማድረግ አይችልም ሙስሊም ካለ በቀበሮቻችን ላይ በጸሎት ድምጻችንን ከፍ አናደርግም ቤተሰብ ሞቶብህ እናትህ አባትህ ወንድምህ ሞቶ ድምጽህን ከፍ አድርገህ ማልቀስ አይችልም ሙስሊም ካለ ይሄ ከባድ ነው ወገኔ በሙስሊሙ መንገዶች ወይንም ገበያዎች ውስጥ የቀብር ስነ ስርዓት ችቦችን አናበራም በመንገድ ላይ ጧፍ እያበራ ሻማ እያበራ እያለቀስክ መሄድ አትችልም ይሄ ኮንዶ ስለዚህ ባርነት ነበር ዳሬ ሰው የትኛው ቁርአን ነው የሚያነበው የትኛው ቁርአን ነው ያነበው እኔ ማላወኩ ለቀጠለ ሙታኖችን ከሙስሊሞች ሙታን ጎን አንቀብርም ያ ሙስሊም መቃብር ዛጋ ካለ ዛ አካባቢ ላይ ክርስቲያን መቅበራችን እኛ ማንፈልገው ነው actually ወይ አንፈልገው ሌላ አልጨመረልህ በሙስሊሞች የተማረኩ አገልጋይ ወይንም ባሪዎችን አንገዛ actually ኛ ባሪያን አንገዛም ሲጀመርም ግን ሰራተኛም ከሆነ ከሙስሊም የተማረከ አችልም አንተ እነሱ ግን ይችላሉ የኛ ሌላኛው እና የመጨረሻው ለሙስሊሞች ባሪያ እንሆናለን በየቤቶቻቸው ውስጥ ያለውን ግላዊነት ከመጣስም እንጠበቃለን ለነሱ አገልጋይ መሆን ትችላለህ እነሱ መምራት ትችላለህ እነሱ የሚያጠቃላይ ግን ሪፈረንት አድርጋለ ይመቻቸው የሚገርም ነው የመጨረሻው እነሱ ማለት ነው ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም ያ እንግዲህ እንደሰማኸው ነው ማለት አሁን እኔ እንደ ጤነኛ ሰው ማስበውን ነገር ልንገርህ ማለት ሐሳቤን ብጥል ደስ ይለኛል እኔ ያስኩት ነገር እውነተኛ ከሆነ ምንና ካፌ የሚወጡ እያንዳንዱ ቃላቶች እውነተኛ ከሆነ ማስረጃ ይዤ መቅረብ ነው እንጂ ሰው ላይ መዛት አይደለም አንተ ቁርአናችሁ እንደዚህ ነው ብለህ ስታመጣ እፎይ እንገላለን ከሚሉ ና እፎይ ቁርአን እንደዚህ ነው እንወያይ እናሳምን ብለው ስለዛ ነበር ማሳመን የነበረባቸው እንጂ ግን እኛ ስናነበው ቁርአናቸው እነሱ እንደሚሉት አይደለም እውነት ለምናገር የምትለው ነገር አለ እዚህ ላይ ያ ምንድነው ዝማን ለምሳሌ አሁን ሳቦች ያደረጉትን ለመተግበር ነው ሱላ ነብላህ አሰብኩኝ ኦልራይት ሱናን አናሳይ 40-60 ላይ it was narrated from Ikrima የተተረከ ነው some people apostatized after accepting Islam and Ali burned them with fire ሆኖ ሰዎች ተወሰኑ ህዝቦች እስልምናን ተቀበሉ ከዛ በኋላ ግን ከእስልምና ወጡ ሰበሰበና እንደማገዱ አነደዳቸው ለምን አሊ አይቻልም ማውጣት ከእስልምና 3 ቀን አለፈው ቀደም ምን ብያለሁ መንገድ ላይ ጧፍ ያበራ ማለፍ አትችልም በትክክል ድምጽን ከፍ አድርገህ ማልቀስ አትችልም በትክክል እንደ ጧፍ ግን እነኝን ከእስልምና የወጡት ማራሽ ሰብስቦ አቃጠላቸው መንገድ ላይ መስበክ አትችልም የራስህ ታዲያ ምኑ ጋር ነው በሐሳብ እንወያይ ያለ ሰው የሚያወራው እንግዲህ ራሱ ላይ የተጠረው ሜቢ የራሱ ቁርአን ነው የራሱ ሊኖር ይችላል እሱ ነው ዞሮ ግን የነሱ ማስፈራራ ኪሳቸው ይክተቱት የምንሰማቸው አይደለም እኛ አንድ ክርስቶስ እንያዝ ነው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት
ኦኬ ስለዚህ እስከ ሞት ድረስ ቅስቀሳ የምታደርጉለት ነብያችሁ እኛ ስለሱ የተናገርነው ስህተት አለ ወይ? የለም። እናንተ ዝም ብላችሁ በጭፍን ስለምትወዱት ብቻ ታውራችኋል። እኛ ግን በመረጃ እያንዳንዱን እናፈርሳለን። ስለሱ እንሰዋለን፣ እናርድለታለን፣ ገለመሌ ብትሉ አንሰማችሁ፣ አንፈራችሁ። በእኛ ጊዜ የተዋረደ ነብዩ ብትል አዎ ይሄንን ክብር የሰጠን የድንግል ማርያም ልጅ ክርስቶስ የተመሰገነ ይሁን። እርሱ ሁሉን ካለመኖር ወደ መኖር ያመጣው በስጋ የተገለጠው አምላካችን ክብር ምስጋና ይድረሰው። እነሆ በህይወት ኖረን ለዚህ ክብር ስላበቃን በእናንተ ዘመንም ደግሞ ይሄ ነብይ የተባለው የምትከተሉት ሐሰተኛ መሆኑን በህይወት እያላችሁ እንድሰሙ ስለሆናችሁና እናንተም ስለተረዳችሁት እናመሰግነዋለን። እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።